እነዚህን 5 በጣም ቀላል ነገር ግን እጅግ በጣም ወሳኝ ነገሮችን ስታደርጉ ከሰዎች ጋር ባላችሁ በማንኛውም ማህበራዊ ግንኙነት፣ ጓደኝነት፣ የትዳር ወይም የፍቅር ግንኙነት፣ በሥራ ባልደረባነት ወይም በሌሎች መሰል መስተጋብሮች ውስጥ የራሳችሁን ሰላም፣ ክብርና ማንነት የሚያስጠብቅ ለማንም ፈጽሞ ያለ አግባብ ብሎም በይሉኝታ ተገዥ የማይሆን ቆራጥ ልብ ይኖራችኋል። በማህበራዊ ሕይወታችሁ ውስጥ ትልቁ ፈተና ቆራጥነት ነው። ብዙዎቻችሁ ከሰዎች ጋር ባላችሁ ግንኙነት አይሆንም ለማለት ትቸገራላችሁ። መርዛማ እንደሆኑ እያወቃችሁ ከሰዎች ጋር ያላችሁን ትስስር ለመበጠስ ልባችሁ ይረዳል። ወይም የሰዎችን ይሁንታ ለማግኘት ስትሉ የራሳችሁን ሰላም አሳልፋችሁ ትሰጣላችሁ። በግንኙነት ረገድ ቆራጥ ልብ ማለት የራሳችሁን ክብርና ድንበር ለማስከበር የማታወላውሉበት ጥንካሬ ነው። ይህ ልብ በሰዎች ጫጫታ የማይደነግጥ፣ በውሸት ትህትና የማይታለልና ለራሱ የገባውን ቃል የማይበላ ጥንካሬ ነው። ታዲያ ከሰዎች ጋር ባላችሁ ግንኙነት ላይ ማንም ሊያናውጠው የማይችል ቆራጥ ልብ እንዴት ይገኛል? ቆራጥነት የሚጀምረው በግንኙነታችሁ ውስጥ የምርጫ እንጂ የግዴታ እስረኛ አለመሆናችሁን ስትረዱ ነው። ብዙዎቻችሁ ልባችሁ የሚላለው ይህ ሰው ቢቀየመኝስ ወይም ብቻዬን ብቀርስ በሚሉና በመሰለ የፍርሃት ሐሳቦች ምክንያት ነው። ቆራጥ ልብ ግን ለራሱ ዋጋ የሚሰጥና ክብሩ በሚነካበት ቦታ ላይ ይበቃኛል ለማለት የማይፈራ ልብ ነው። ይህ ጽናት የሚመጣው ታዲያ ከማንም በላይ የራሳችሁን ሰላም ማስቀደም ስትችሉ ነው። ቆራጥ ልብ ያለው ሰው ሰዎችን ይወዳል፣ ነገር ግን ሰዎችን ለመውደድ ሲል ራሱን አይጠላም። የሰዎች ድርጊትና ቃል እንዲያንገላቱት አይፈቅድም፣ ምክንያቱም የልቡን ደጃፍ በቆራጥነት ዘግቷልና። በዛሬው ቪዲዮ ከሰዎች ጋር ባላችሁ ግንኙነት ላይ ቆራጥ ልብ እንዲኖራችሁ የሚያስችላችሁን መሰረታዊ እርምጃዎች በጥልቀት እንመረምራለን። ሰዎችን ላለማስቀየም ስትሉ የምትከፍሉትን ዋጋ እንዴት ማቆም እንዳለባችሁ፣ በግንኙነቶች ውስጥ የማያወላውል ድንበር እንዴት እንደምትገነቡና በራሳችሁ ውሳኔ ላይ ጸንታችሁ ለመቆም የሚያስፈልጋችሁን የአእምሮ ጥንካሬ እንዴት እንደምትታጠቁ እንመለከታለን። ቆራጥነት ማለት ጨካኝ መሆን ሳይሆን ለራሳችሁ ሰላምና ለማንም የማትበገሩበት የውስጥ ሉዓላዊነት ነው። ያንን ቆራጥ ልብ አሳድጋችሁ በማህበራዊ ሕይወታችሁ ላይ የራሳችሁ ጌታ እንድትሆኑ የሚከተሉትን 5 ጥበቦች በተግባር ላይ አውሉ። አንደኛ፣ ለራሳችሁ የገባችሁትን ቃል አክብሩ። ቆራጥ ልብ የሚገነባው ከሰዎች ጋር በሚደረግ ክርክር ሳይሆን እናንተ ለራሳችሁ በምትሰጡት ቃል ጽናት ላይ ነው። ብዙዎቻችሁ ከሰዎች ጋር ባላችሁ ግንኙነት ልባችሁ የሚላላው ለራሳችሁ የገባችሁትን ቃል ቀድማችሁ ስለምታፈርሱት ነው። ለምሳሌ ከዚህ በኋላ ይህ ሰው እንዲንቀኝ ወይም እንዲበድለኝ አልፈቅድም፣ ወይም በዚህ ጉዳይ ላይ አይሆንም እላለሁ ብላችሁ ለራሳችሁ ትምላላችሁ። ነገር ግን ሰውየው ሲመጣ ወይም ሁኔታው ሲፈጠር ያንን ለራሳችሁ የገባችሁትን ቃል አጥፋችሁ ለሰዎች ፍላጎት ትገዛላችሁ። ይህ በራስ ላይ የሚፈጸም ክህደት ቆራጥነታችሁን ያደበዝዘዋል። በግንኙነት ረገድ ቆራጥ ልብ እንዲኖራችሁ ቃሌ ከሰው ይሁንታ ይበልጣል የሚል ጽኑ እምነት ሊኖራችሁ ይገባል። ለራሳችሁ የምትሰጡት ቃል እንደ ሕግ መታየት አለበት። አንድን ግንኙነት ለመቀነስ ወይም አንድን ድንበር ለማስከበር ከወሰናችሁ ያ ውሳኔ በሰው ፊት ስትቆሙ ሊለወጥ አይገባም። ቆራጥነት የሚለካው ብቻችሁን ሆናችሁ በንጹህ ሕሊናና ልባችሁ በወሰናችሁት ውሳኔ ላይ በሰዎች ፊት ስትቆሙ በምታሳዩት ጽናት ነው። ለራሳችሁ የገባችሁትን ቃል ማክበር ስትጀምሩ በውስጣችሁ አንድ ትልቅ ኃይል ይገነባል። ያ ኃይል ቃል ደግሞ ሰዎች በስሜታዊነት ሊያሸንፏችሁ ሲሞክሩ ጸንታችሁ እንድትቆሙ ያደርጋችኋል። ይህንን ጥበብ ስትለማመዱ ሰዎች በእናንተ ላይ ያላቸው ተጽዕኖ ይቀንሳል። እናንተ ለራሳችሁ ቃላት ታማኝ ስትሆኑ ሌሎች ሰዎች የእናንተን ቃል የማጠፍ አቅም አይኖራቸውም። ቆራጥ ልብ ማለት ለራሴ ታማኝ ነኝ የሚል ድምፅ በውስጡ የሚጮህበት ልብ ነው። ስለዚህ ከሰዎች ጋር ላላችሁ ማንኛውም አይነት ግንኙነት ቆራጥ ለመሆን መጀመሪያ ከራሳችሁ ጋር ያላችሁን ግንኙነት አስተካክሉ። ለራሳችሁ የገባችሁትን ቃል እንደ ቅዱስ ነገር ጠብቁት። ያኔ ልባችሁ በሰዎች ፊት የማያወላውል ጥንካሬ ያገኛል። ሁለተኛ፣ የሰዎችን ይሁንታ የመፈለግ ሱሳችሁን ስበሩት። ቆራጥ ልብ እንዳይኖራችሁ የሚያደርጋችሁ ሌላኛው ጠላታችሁ ሰው ምን ይለኛል የሚለው ስጋትና የሰዎችን አድናቆት ወይም ተቀባይነት የመፈለግ ጥማት ነው። ብዙዎቻችሁ
በግንኙነታችሁ ውስጥ ልባችሁ የሚላላው አይሆንም ካላችሁ ወይም ድንበራችሁን ካስከበራችሁ ሰዎች ክፉ ወይም ትዕቢተኛ አድርገው ይቆጥሩኛል ብላችሁ ስለምትፈሩ ነው። ይህ የሰዎች ይሁንታ ፍለጋ ልክ እንደ ሱስ ነው። ልባችሁን ለሰዎች ፍላጎት ባሪያ ያደርገዋል። ቆራጥ ልብ የሚገኘው ግን የሰዎችን ይሁንታ የማጣትን ፍርሃት በድፍረት መጋፈጥ ስትችሉ ነው። ከሰዎች ጋር ባላችሁ ማንኛውም አይነት ግንኙነት ውስጥ ቆራጥ ለመሆን የሁሉንም ሰው ደስታ መጠበቅ የእናንተ ኃላፊነት አለመሆኑን ማመን አለባችሁ። ሰዎች በእናንተ ውሳኔ ቢቀየሙ፣ ቢቆጡ ወይም ጥላቻቸውን ቢገልጹ ይሄ የእነሱ ስሜት እንጂ የእናንተ ውድቀት ወይም ክፉነት ላይሆን ይችላል። እናንተ ብቻ ሰዎችን ሆን ብላችሁ ለራሳችሁ ያልተገባ ጥቅም እንዳልበደላችሁ እርግጠኛ ሁኑ። ከዛ ውጪ በጭራሽ መጨነቅ አያስፈልግም። ቆራጥ ልብ ያለው ሰው የሰዎችን አይዞ ባይነት ወይም ይሁንታ ሳይጠብቅ በራሱ እውነት ላይ መቆም የሚችል ነው። የሰዎችን ይሁንታ የመፈለግ ሱስን ስትሰብሩ በውስጣችሁ ታላቅ ነፃነት ይፈጠራል። ያኔ ሰዎችን የምትቀርቧቸው ከፍላጎት አንጻር እንጂ ከፍርሃት ወይም ከይሉኝታ አንጻር አይሆንም። ይህንን ጥበብ በተግባር ለመተርጎም ሰዎችን ላለማስቀየም ስትሉ የምታደርጓቸውን አላስፈላጊ ስምምነቶች ማቆም ይኖርባቸዋል። ቆራጥነት ማለት በሰዎች ዘንድ ጥሩ ተብሎ ለመታወቅ የራስን ሰላም መስዋዕት ከማድረግ ሙሉ በሙሉ መቆጠብ ነው። ልባችሁ እንዲቆርጥ በሰዎች ዘንድ መጥፎ ተብሎ የመፈረጅን ዋጋ ለመክፈል ዝግጁ መሆን አለባችሁ። የሰዎች አድናቆት ባይኖር እንኳ ለራሳችሁ ያላችሁ ክብር ከበቃችሁ ልባችሁ በማንኛውም ስሜታዊ ጫና የማይናወጥ የጽናት ቋጥኝ ይሆናል። ሶስተኛ፣ ስሜታዊ ጥቁር መዝገባችሁን አጥፉ። በግንኙነቶች ውስጥ ቆራጥ ልብ እንዳይኖራችሁ ከሚያደርጓችሁ ተጽዕኖች አንዱ ስሜታዊ ጥቁር መዝገብ ወይም ኢሞሽናል ብላክሜል ነው። ብዙዎቻችሁ በቅርብ ጓደኞቻችሁ ወይም በቤተሰቦቻችሁ ዘንድ የጥፋተኝነት ስሜት ወይም ገልት እንዲሰማችሁ ይደረጋል። ለኔ ስትል ይህንን እንኳን አታደርግም፣ እንዴት ሆኛለሽ ብዬ አልጠበቅኩም ነበር፣ ካንተ በላይ ማንን አምናለሁ፣ እንደዚህ አይነት ሰው አትመስኝም ነበር የሚሉና መሰል ቃላት ልባችሁ እንዲላላና የቆረጣችሁትን ውሳኔ እንድታጥፉ ያደርጓችኋል። ቆራጥ ልብ የሚገኘው ይህንን ስሜታዊ ወጥመድ ነቅታችሁ ስትጠብቁና ስትመክቱ ብቻ ነው። ሁሌም በሰዎች የጥፋተኝነት ስሜት መገፋት የለባችሁም። ሰዎች እናንተን ለመቆጣጠር ሲሉ ስሜታቸውን እንደ መሳሪያ ሊጠቀሙ ይችላሉ። እናንተ ግን ቆራጥ ለመሆን የእናንተ አይሆንም የሚል ምላሽ የሌላውን ሰው ስሜት የመጉዳት ዓላማ እንደሌለው፣ ነገር ግን የራሳችሁን ሰላም የመጠበቅ መብት እንደሆነ ማመን አለባችሁ። ሰዎች እናንተን በቅሬታ ወይም በለቅሶ ሊያለዝቧችሁ ቢሞክሩ እንኳ በቆረጣችሁበት እውነት ላይ ጸንታችሁ መቆም አለባችሁ። ቆራጥነት ማለት በስሜታዊነት ሳይሆን በምክንያታዊነት መመራት ነው። ስሜታዊ ጥቁር መዝገብን ስታጠፉ ሰዎች እናንተን በቀላሉ መጫወቻ ሊያደርጓችሁ እንደማይችሉ ይረዳሉ። ልባችሁ እንዲቆርጥ በሰዎች ቅሬታ ውስጥ ያለውን ስውር የቁጥጥር ፍላጎት መለየት መቻል አለባችሁ። በአንድ ጉዳይ ላይ አይሆንም ስትሉ የሚሰማችሁን አላስፈላጊ የጥፋተኝነት ስሜት አውልቃችሁ ስትሉ ልባችሁ እውነተኛውን ጽናት ያገኛል። በሰዎች ስሜት ሳይሆን በራሳችሁ መርህ የምትመሩ ስትሆኑ ማንም ሰው በስሜታዊ ጫና ከወሰናችሁት ውሳኔ ሊያናውጣችሁ አይችልም። አራተኛ፣ የግልጽነትና የዝምታን ጥበብ ተላበሱ። ቆራጥ ልብን በተግባር የምታዩበት ትልቁ መሳሪያ አነጋገራችሁና ዝምታችሁ ነው። ብዙዎቻችሁ ከሰዎች ጋር ባላችሁ ግንኙነት ድንበራችሁን ለማስከበር ስትሞክሩ ረጅም ማብራሪያ በመስጠትና ይቅርታ በመጠየቅ ውሳኔያችሁን ታላላላችሁ። አንድን ነገር አይሆንም ካላችሁ በኋላ ምክንያቶችን መደርደር ስትጀምሩ ለሰዎች የድርድር በር እየከፈታችሁላቸው ነው። ቆራጥ ልብ ያለው ሰው ግን አይሆንም የሚለው ቃሉ በቂ መሆኑን ያውቃል። ማብራሪያ ማብዛት የቆራጥነት ሳይሆን የጥርጣሬና የፍርሃት ምልክት ነው። በግንኙነት ውስጥ ቆራጥ ለመሆን ግልጽና አጭር መሆንን ተለማመዱ። ሐሳባችሁን ያለምንም መሽኮርመም በግልጽ ተናገሩ። ከዛም በዝምታ ቁሙ። ዝምታ ትልቅ ኃይል አለው። ምክንያቱም ሰዎች እናንተን በንግግርና በማግባባት ሊያሸንፏችሁ የሚችሉበትን ቀዳዳ ይዘጋል። ብዙዎቻችሁ የሰዎችን ምላሽ በመፍራት ንግግራችሁን ታረዝማላችሁ። ነገር ግን ቆራጥ ልብ የቃላትን ብዛት ሳይሆን የቃላትን ክብደት ይመርጣል። ዝምታችሁ ለሰዎች የሚሰጠው መልእክት ውሳኔ የመጨረሻ ነው የሚል ነው።
ይህ የዝምታ ጥበብ ሰዎች እናንተን እንዲያከብሩ ያደርጋችኋል። ሰዎች ውሳኔያችሁን የሚያቃልሉት አቋማችሁን በቃላት ስታዝረከርኩትና ስትዋዥቁ ነው። በቆረጣችሁበት ሐሳብ ላይ ግን በረጋ መንፈስና በጥልቅ ዝምታ ስትቆሙ ቆራጥነታችሁ ግርማ ሞገስ ይኖረዋል። ስለዚህ ቆራጥ ልብ እንዲኖራችሁ አላስፈላጊ ማብራሪያዎችን አቁሙ። ቃላችሁ አጭር፣ ግልጽና የማይናወጥ ይሁን። ያኔ ዝምታችሁ ራሱ ሰላማችሁን የሚጠብቅላችሁ ታላቅ ምሽግ ወይም ዘበኛ ይሆናል። አምስተኛ፣ የመራራቅን ዋጋ ለመክፈል ዝግጁ ሁኑ። በግንኙነታችሁ ውስጥ ቆራጥ ልብ እንዳይኖራችሁ የሚያደርገው ሌላኛውና ትልቁ ሰንሰለት ማጣትን መፍራት ነው። ብዙዎቻችሁ መርዛማ በሆኑ ወይም ክብራችሁን በሚነኩ ግንኙነቶች ውስጥ የምትቆዩት ያ ሰው ከሕይወታችሁ ቢወጣ የሚፈጠረውን ባዶነት ለመጋፈጥ ስለምትሰጉ ነው። ነገር ግን እውነተኛ ቆራጥነት የሚገኘው ክብሬንና ሰላሜን ከማጣ ሰውን ማጣት ይሻለኛል የሚል የልብ ውሳኔ ላይ ስትደርሱ ብቻ ነው። የመራራቅን ዋጋ ለመክፈል ዝግጁ ያልሆነ ሰው ቆራጥ ልብ ሊኖረው አይችልም። ምክንያቱም ያ ፍርሃቱ ለሰዎች ሁልጊዜም በር ከፋች ይሆናል። ቆራጥነት ማለት በማንኛውም ዋጋ ሰዎችን ይዞ መቆየት ሳይሆን ሰላማችሁ በሚታወክበት ቦታ ላይ ላለመቆየት ድፍረት ማግኘት ነው። ይህ ግንኙነት ማንነቴን እያሳነሰው ነው ብላችሁ ካመናችሁ ያለምንም መወላወል ለመራራቅ መቁረጥ አለባችሁ። የመራራቅን ኃይል ወይም the power of walking away ስትላበሱ በሰዎች ላይ ያላችሁ ተጽዕኖ በከፍተኛ ሁኔታ ይጨምራል። ሰዎች እናንተን እንደፈለጉ ሊያደርጓችሁ የማይችሉት ክብራችሁ ሲነካ ጥላችኋቸው እንደምትሄዱ ዝግጁ ወይም ቆራጥ እንደሆናችሁ ሲረዱ ብቻ ነው። ይህ ማለት ግን ለጥቃቅን ነገሮች ሰዎችን አግልሉ ማለት አይደለም። ይልቁንም መሰረታዊ እሴቶቻችሁና ሰላማችሁ ሲደፈር አልደራደርም የምትሉበት የመጨረሻው መሳሪያችሁ ነው። የመራራቅን ዋጋ ለመክፈል ስትወስኑ ልባችሁ ካልተገባ ፍርሃት ነፃ ይወጣል። በራሳችሁ ብቸኝነት ውስጥ መረጋጋት የምትችሉ ከሆናችሁ ማንም ሰው እናንተን በመራቅ ሊያስፈራራችሁ አይችልም። በአጠቃላይ ከሰዎች ጋር ባላችሁ ግንኙነት ቆራጥ ለመሆን መጀመሪያ ለራሳችሁ የገባችሁትን ቃል አክብሩ። የሰዎችን ይሁንታ የመፈለግ ሱሳችሁን በጥሱ። በስሜታዊ ጫናዎች ላለመሸነፍ ንቁ ሁኑ። አላስፈላጊ ማብራሪያዎችን በመተው በዝምታ ኃይል ተጠበቁ። እንዲሁም ከምንም በላይ ክብራችሁን በሚነካ ግንኙነት ውስጥ ላለመቆየትና የመራራቅን ዋጋ ለመክፈል ዝግጁ ሁኑ። ቆራጥነት ጨካኝ መሆን ሳይሆን የራስን ማንነትና ሰላም ለማንም አሳልፎ ለመስጠት ፈቃደኛ አለመሆን ነው። ዓለም እናንተ ወደ ፈለገችው አቅጣጫ ልታዞራችሁ ብትሞክርም እናንተ ግን በራሳችሁ እውነትና ድንበር ላይ ቆራጥ ሆናችሁ ስትቆሙ ሰዎችም ቢሆኑ እናንተን የግድ ማክበር ይጀምራሉ። የልባችሁ ቆራጥነት የነጻነታችሁ መሰረት ነውና በጽናት ጠብቁት። ለዛሬ እዚህ ጋር ይብቃኝ። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላምና ፍቅር በልባችሁ ይስፈን።